ውድ ኢትዮጵያውያን በዴንቨር ኮሎራዶ የምትገኙ አንድ ጊዜ እስቲ ይሄን ስሙት። አንድ ጊዜ ይችን ስሟት። This November, I'm asking for your vote to continue serving, building, and standing up for our city's future. Vote Amsalu Kasau, Aurora City Council, a lot. እንግዲህ እንዳያችሁት ነው ወንድማችን አምሳሉ ለምርጫ ቀርቧል። ያው እንደሰማችሁት ነው። ስለዚህ እኛ ኢትዮጵያውያኖች ተባብረን መምረጥ አለብን። ምክንያቱም በዚህ በዴንቨር ኮሎራዶ ውስጥ ያለን የኢትዮጵያውያን ብዛት ከ40 እስከ 45 ሺህ ከዛም በላይ ሊሆን ይችላል ይባላል እና በዚህ መሰረት እኛን ወክሎ በተለይ አሮራን እኛን ወክሎ የተቀመጠ ሰው ነው እስካሁን ድረስ ያለ ነው። አሁን ደግሞ ኖቬምበር 4 ላይ ምርጫ ስላለ እንድንመርጠው ነው ወንድማችንን አምሳሉ ካሳው። ይሄ ነው ማለት ነው። ይሄ ፖስቸሩ ነው፣ በየቦታው ተለጥፈዋል። ይሄው ይታያቸዋል እና መምረጥ አለብን። ምክንያቱም እኛን ወክሎ በመስሪያ ቤት ሲቀመጥ ብዙ የምናገኘው ቤኔፊት አለ። የሚገርማችሁ በኮሚኒቲያችንም ሆነ በግልም ሆነ አሁን በግል ደረጃ ስንቶችን ነው የስንቶችን ችግር እየፈታ ነው ያለ። በኢሚግሬሽን በተለያየ ነገር ሲታሰሩ ብዙ ነገር አለና ያ ምንድን ነው ኢትዮጵያዊ ስለሆነ የእኛን ወክሎ ስለሆነ የኛ አፍ ይሆናል ማለት ነው። ምንም ይሁን ምንም ኢትዮጵያውያን ብቻ ሳንሆን አፍሪካውያን በአጠቃላይ ያለን ብንመርጠውና አሁንም ድጋሚ ቢቀጥልልን ደስ ይለናልና እባካችሁን ይሄንን ሰው እንምረጥ። በዚህም በዛም ብላችሁ ጎረቤቶቻችሁንም የነጭ ጎረቤቶች ቢኖሯችሁ አፍሪካውያን የሌላ ሀገር ፎሪን ቢኖሩ ለነሱ ሁሉ ንገሩና በዚህም በዛም ብለን ማስመረጥ አለብን። ህብረታችን የሚታወቀው በዚህ ነው። እንኳን አንድ ሰው ይቅርና 2 ሰው መምረጥ እንችላለን። 2 ሰው ወደ ገቨርንመንት ገብቶ እንዲሰራ ማድረግ የምንችል አቅም አለን ከተባበር እና አደራ የምንላችሁ ወንድማችን አምሳሉ ካሳው እንድንመርጠው ፕሊስ በየቦታው ቅስቀሳ አድርጉ። እንደገና ደግሞ የዚህ አይነት ተልኮላችኋል በየቦታው በተለይ ለምርጫ ከዚህ በፊት የመረጣችሁ ተልኮላችኋል። እርግጠኛ ነኝ እዚህ ውስጥ አለ። አምሳሉ 4ኛ ቦታ ላይ ነው ያለ። እዛ ላይ ቲክ አድርጋችሁ ፈርማችሁ በፖስታ መላክ የምርጫ ቦክሶች አሉ፣ እዛ ውስጥ መክተት እንችላለን እና ፕሊዝ ይሄን ሰው እንምረጥ። ዘር፣ ቋንቋ፣ ሃይማኖት ምናምን ሳታዩ በኢትዮጵያዊነቱ ብቻ መርጠን ተወካይ አንድ እናስቀምጥ አደራ እላቸዋለሁ። እና ይሄ ነው እኮ አሁን ሌሎች ሀገሮች አይታቸዋል። የነሱ ወገን ወደ መንግስት መስሪያ ቤት ወደ ቁልፍ ወደሆነ ቦታ እንዲገባላቸው የማያደርጉት ጥረት የለም። በዚህም በዛም ብለው ያስገባሉ። ስለዚህ እኛ ለምንድን ነው እኛስ እና የኛ የኢትዮጵያውያን ስም የሚያስጠራ ምንም ለኛ አይጥቀመን፣ ግን የኢትዮጵያን ስም የሚያስጠራ አንድ ኢትዮጵያዊ ሰው በአሮራ ውስጥ አለ፣ በምክር ቤት በካውንስል ውስጥ አለ ተብሎ እንዲጠራ ሲደረግ ሌላ ትልቅ ክብደት አለው ማለት ነው። ኮሚኒቲው ክብደት አለው። በኢትዮጵያ ውስጥ ያለው ኮሚኒቲ ክብደት አለው እና ይሄን አደራ እላችኋለሁ። ሌላው ደግሞ ምን መሰላችሁ፣ ሰሞኑን ምናልባት ወንድማችን ማነው ወንድዬ እዚህ ነባር የነበሩትን እነ ፕሮፌሰርን መሳሰሉትን ነጋሽ ሞላን ኢንተርቪው አድርጎ ነበረ ስለ ኮሚኒቲያችን ማለት ነው። እና እሱን ገብታችሁ ተከታተሉ፣ በደንብ እዩ፣ አዳምጡ። ስለዚህ ምንድን ነው
ዓላማው አንድ ወረቀት አለ። ይሄ ወረቀት ምናልባት ካልደረሳችሁ አነበዋለሁኝ እና ተከታተሉ። እንዲህ ይላል። የኮሎራዶ ኢትዮጵያ ኮሚኒቲ አስቸኳይ ጠቅላላ ጉባኤ እንዲጠራ ከኮሚኒቲው አባሎች ለቦርድና ለስራ አስኪያጅ ኮሚቴ የቀረበ ጥያቄ ይላል። አሁን ይሄ ለቦርድና ለኮሚቴዎች የቀረበ ጥያቄ ነው። የኮሚኒቲውን አስቸኳይ ጉባኤ መጥራት ለምን አስፈለገ ይላል። አንደኛ፣ እስካሁን በኃላፊነት ላይ የሚገኙት የቦርድና የስራ አስኪያጅ ኮሚቴ አባሎች የተመረጡት በ2016 ሲሆን በኮሚኒቲው የመተዳደሪያ ሕግ ደንብ መሰረት የአገልግሎት ጊዜያቸው ካለቀ 5 ዓመት ያለፈው መሆኑን። ሁለተኛ፣ ላለፉት 9 ዓመታት ኮሚኒቲው ስለሚገኝበት ሁኔታ፣ ስላከናወናቸው ስራዎች፣ ስለ አሰባሰባቸው ሀብቶች፣ ገንዘብ፣ ንብረት፣ በስራ ላይ ስለ አጋጠሙ ችግር ጠቅላላ ጉባኤ ተጠርቶ ሪፖርት ቀርቦ የማያውቅ መሆኑን። 3 ጁን 28 ቀን 2025 ተደርጎ በነበረው አስቸኳይ ጉባኤ ላይ ቀርቦ የነበረው ሪፖርት የተሟላና አጥጋቢ ስላልነበረ በጉባኤው ተሳታፊዎች ዘንድ ተቀባይነት ባለማግኘቱ። 4 ኮሚኒቲው የወደቀበትን የአመራር ጉድለትና ህልውና እየተሸረሸረ መሄድ ያሳሰባቸው በርካታ አባሎች በተለያዩ ጊዜያት በመተዳደሪያ ደንቡ በሚያዘው መሰረት ጉባኤ ተጠርቶ የስራ ሪፖርት እንዲቀርብና ምርጫ እንዲደረግ በተለያዩ ጊዜያት በቃልና በጽሁፍ በስራ ላይ ለሚገኙት የቦርድና የስራ አስኪያጅ ኮሚቴ አባሎች ያቀረቧቸው ጥያቄዎች ሰሚ በማጣታቸውና ተቀባይነት ባለማግኘታቸው። 5 ኮሚኒቲው ከወደቀበት ችግር ወጥቶ በአዲስ አመራርና መዋቅር እንደገና ተደራጅቶ ለማህበረሰባችን አባሎች የተለያዩ ግልጋሎቶችን መስጠት እንዲችል ማድረግ አስፈላጊ ሆኖ በመገኘቱና ከአባሎች ጥያቄ እየቀረበ በመሆኑ። 6 በ2016 ቦርድና በስራ አስኪያጅ ኮሚቴ አባላት እንዲገለገሉ ተመርጠው ከነበሩት አባሎች መካከል ሁሉም ማለት ይቻላል ለመረጣቸው ህዝብ ሳይታወቁ ኃላፊነታቸውን ለቀው በመሄዳቸውና ኮሚኒቲውን ወክሎ ሊሰራ የሚችል አመራር ባለመኖሩ። 7 የማህበረሰባችንን አንድነትና ህብረት የማይፈልጉ አንዳንድ ወገኖች ኮሚኒቲው የወደቀበትን የአመራር እጦት እንደ በጎ አጋጣሚ በመውሰድ ሊፈጠሩ የሚችሉትን የመከፋፈል አደጋ በመከላከል አንድነታችንን ጠብቀንና ጽንተን ኮሚኒቲውን በጠንካራ መሰረት ላይ ማቆም አስፈላጊ ሆኖ በመገኘቱ። 8 ቦርዱ አስቸኳይ ጉባኤ እንዲጠራና ከላይ ባነሳናቸው በሌሎችም ወሳኝ ጉዳዮች ላይ በመነጋገር የጋራ መፍትሄ ለማምጣት እንዲቻል እየጠየቅን ፈቃደኛ ከሆኑ አባሎች ጋር ለመስራት ለማገዝ ዝግጁ መሆናችንን ከዚህ ደብዳቤ ጋር ተያይዞ በሚገኘው ፎርም ላይ ፊርማችሁን በማኖር እናረጋግጣለን ይላል። እንግዲህ በዚህ መሰረት ነው የኢትዮጵያን ኮሚኒቲ ለማጠናከር ጥሪ የተደረገው። ምክንያቱም ከላይ እንደሰማችሁት በ2016 የተመረጠው ምርጫ የተመረጡት ሰዎች የሉም። አሁን 2 ብቻ ነው የቀሩት። 2 ናቸው። ሁለቱም ሊቀመንበሩ ሳሙኤል እና ጸሐፊው ቸሬ ናቸው እና እነሱም አሁን እንትን ብለዋል፣ እየሰሩ አይደለም እና ኮሚኒቲው እንደገና መጠናከር አለበት። የኮሚኒቲያችን እንደገና ተጠናክሮ ከመንግስት ከድርጅቶች የሚገኘውን ቤኔፊት አግኝተን ህዝባችን የምንጠቀምበትን ነገር
ጠንክረን እንድንሰራ የሚያደርግ ጥሪ ስለሆነ ሁላችሁም ባገኛችሁት አጋጣሚ በቤተ ክርስቲያን፣ በቸርች፣ በምግብ ቤቶች አካባቢ እየመጡ የሚያስፈርሟችሁ አሉ። ፈርሙ፣ ፎርሙ ሙሉ። ጥሪ ሲደረግ ደግሞ በተባለው ቀን ተሰብስበን እንዴት ነው ያለው ድክመት ያለው ችግር ምንድን ነው፣ ችግሩን እንዴት እንፍታው፣ እንዴት ስናጠናክረው የሚለውን ተነጋግረን ተወያይተን ኮሚኒቲያችንን ማጠናከር አለብን እና በእኛ ደግሞ በኢትዮጵያውያኖች መካከል ብዙ የተማሩ አሉ፣ ብዙ ዶክተሮች አሉ፣ ምሁሮች አሉ፣ ፕሮፌሰሮች አሉ፣ ሊወሮች አሉ እና በቃ እንኳን ኮሚኒቲውን ይቅርና ሌላም መምራት የሚችሉ አቅም ያላቸው ኢትዮጵያውያኖች አሉ እና እንደዚህ በዚህ አይነት ተሰባስበን ይሄ ዘር፣ ቋንቋ፣ ሃይማኖት ሳንል ተሰባስበን ኮሚኒቲያችንን ማጠናከር እንዳለብን ከወዲሁ እናሳስባለን። አደራ የምንለው ይሄንን ነው። ባገኛችሁት አጋጣሚ ላልሰማ አሰሙ፣ እንዲሰማ አድርጉ። እንደገና ወንድዬ የለቀቀውን ኢንተርቪን ፕሮፌሰር ሜንጋና ጋሽ ሞላ እሱን ግቡና አዳምጡ። ፌስቡክ ላይ ያለ፣ ዩቱብ ላይ ያለ፣ በየቦታው ቲክቶክ ላይ ያለ፣ እየገባችሁ አዳምጡት። ዓላማው እቅዱ ምንድን ነው የሚለው እና ስለዚህ በዚህ አይነት ሁኔታ እኛ ኢትዮጵያኖች በዚህ በዴንቨር ኮሎራዶ ያለን ብንተባበር አገር ሜር እንኳን መፍጠር እንችላለን። ሜር ማስመረጥ እንችላለን። እንኳንስ ይሄ ኑስ ኮሚቴ ውስጥ ካውንስል ኮሚኒቲ ውስጥ አመራር ውስጥ ማስገባት ቀርቶ ሜር ራሱ ማስመረጥ እንችላለን እኛ ከተባበር። የኛ ችግራችን ምንድነው? መገፋፋት ነው። እሱ እንደዚህ ነው፣ ይሄ እንደዚህ ነው። እዚህም አገር ቤት ያለው እዚህም አሁንም አለ ማለት ነው። እሱ እኮ እንደዚህ ነው፣ ኮሚኒቲውን እኮ እንደዚህ አደረገው፣ የኮሚኒቲውን እንደዚህ ሆነ፣ የነሱ እኮ ኮሚኒቲው ለዚህ ሊሰጥ ነው። አሁንማ እንደውም ብዙ ነገር እየተባለ ነው። ኮሚኒቲው የፋኖ ነው ወይ ለፋኖ ሊያደርጉት ነው እየተባለ የሚገርም ነገር እኮ ነው። የኢትዮጵያን አንድነት የኢትዮጵያን ህብረት የማይፈልጉ ይሄን ቀዳዳ እያገኙ ብዙ ነገር እያሉ ነውና ፕሊዝ ይሄንን ለእንደዚህ አይነት ነገር ጆሮአችንን ትተን ለነዚህ አይነት የምንሰማበትን ጆሮ ደፍነን ኢትዮጵያውያን በዘር በቋንቋ በሃይማኖት ሳንከፋፈል የኢትዮጵያን ስም ከፍ ለማድረግና የኢትዮጵያን ኮሚኒቲ እንደ ሌሎች ስቴትስ እንዳሉት ኮሚኒቲዎች አጠናክረን የራሳችን የሆነ አዳራሽ የራሳችን የሆነ ሁሉ ነገር ብዙ ነገር ማድረግ የምንችልበትን እንድናቋቁም ፕሊስ እባካችሁን ይሄንን ከዚህም ከዛም የሚመጣውን ወሬ ተውና በኢትዮጵያዊነታችን ተደራጅተን ኮሚኒቲያችን አጠናክረን መስራት ያለብን እንድንሰራ ከመንግስት የምናገኘውን ቤኔፊት እንድናገኝ ልጆቻችን እንዲማሩ ባህላችንን ወጋችንን ሁሉ ነገር ልጆቻችን እያወቁ እንዲያድጉ ማድረግ አለብን። ኮሚኒቲ ካለ መሰባሰብ አለ። የልጆች የጨዋታ አዳራሽ እንገዛለን። እዛ ብዙ ነገርና እንደ ክበብ እንከፍታለን። መተው ሰዎች አረጋውያን መተው ቁጭ ብለው ዳማ፣ ካርታ፣ ሻይ እየጠጡ የሚጫወቱ ጊዜያቸውን የሚያሳልፉበት ልጆች የኪነ ጥበብ የሀገራቸውን ባህል የሚማሩበት የሚደረግ ነገር ማድረግ እንችላለን። እውነቴን ነው የምላችሁ፣ በጣም ማድረግ እንችላለን። ወደኋላ ቀርተናል። እኛ እኮ አሁን እርስ በርስ እስካሁን እየተገፋፋን ነው እና አሁንም የተደረገው ጥሪ ምንድን ነው? ያው እንደሰማችሁት ለ9 ዓመት ምርጫ አልተደረገም። ምክንያቱም ያው በተለያየ ምክንያት አንዴ ኮቪድ ይላል፣ አንዴ በዚህ የተባለ 9 ዓመት ሙሉ ኮሚኒቲው ምን ደረጃ ላይ እንደደረሰ አይታወቅም። ምክንያቱም በየ4 ዓመቱ ነው መመረጥ ያለበትና ስለዚህ አሁን ያንን እነዚህ ያሉት 2 የቀሩትን እነሱ የሚሰጡንን ሪፖርት አዳምጠን ጉድለቱን፣ ልማቱን እንዴት እንደሆነ አካሄዱን የነሱን ሁኔታ ካየን በኋላ እንደገና በአዲስ አቋቁመን ለማጠናከር ነውና ይሄ ሌላ ነገር እንዳይመስላችሁ፣ ወደ ሌላ ሐሳብ እንዳትሄዱ። ኢትዮጵያውያንን ብቻ
ብቻ ኢትዮጵያን ብቻ ከፍ ለማድረግ የሚደረግ ነው እንጂ ለሌላ ለፖለቲካ ትርፍ ለሆነ ነገር አይደለም እና ይሄንን አደራ እንላቸዋለን። በተረፈ ያው ይሄንን ማለቴ ወንድማችንን ምንድነው ይሄን ወንድማችንን እንድንመርጠው ያ standing up for our city's future. But I'm Saluka South, Aurora City Council, a lot. ይሄ ነው እንግዲህ የአሮራ ሲቲ ካውንስል ነው እየሰራ ያለው። አሁንም ለምርጫ የሚወዳደረው ለዛ ነው። እንግዲህ አደራ እንላለን። ይሄው የምርጫ በየቤታችሁ ደረሳችሁ። ይሄንን ሞልታችሁ ውስጥ አለ እዚህ አምሳሉ የሚል አለ እና ይሄው ላሳያችሁ። ይሄው ታያችኋል። ይሄ እዚህ ጋር ነው ያለ አምሳሉ ካሳ ይላል። እዚህ ጋር ይሄው እኔ ቲክ አድርጌያለሁ። እዚህ ጋር ይታያችኋል። ይሄ ቲክ አድርጌያለሁ። ይሄንን አረጋለሁ። ከዛ በኋላ እዚህ የፖስታው እንትን አለ። ይሄ ታያችኋል። እዚህ ጋር ቦክስ አለች እቺ ተፈረመባት ታያችኋል። እዚህ ላይ ፈርማችሁ እዚህ ውስጥ ከታችሁ አሽጋችሁ የምርጫ ሜል አለ በየቦታው በየትምህርት ቤቱ በየሰፈራችሁ አለ። ይሄን መክተት ነው። አሁን ወንድማችን ምን አደረግነው? መረጥ ነው ማለት ነው ለአሮራና አደራ አደራ እንላለን። የዚህ የድሩንም ሁኔታ ማለት የኮሚኒቲውንም ሁኔታ በጣም አስቸኳይ ነው። አትዘንጉ። አንድ ነገር ማድረግ አለብን። ይሄን ኮሚኒቲያችን ማጠናከር አለብን። በዚህም በዛም ብለን ኮሚኒቲውን ማጠናከር አለብን እና ወንድማችንም እዛ እንዲገባ እንዲመርጥ ያደረግነው በመንግስት ደረጃ በእንትን ደረጃ በሲቲ ደረጃ ስራ እንዲሰራን እኛን ወክሎ እንዲሰራ ነው። ሌላም አሁን የኮሚኒቲያችን ሊቀመንበር የሆነው ሳሙኤል እሱም እዛ ገብቷል፣ ስራ ይዟል ወደ አሮራ ውስጥ እና ይሄ ትልቅ ነገር ነው ለኛ ኢትዮጵያኖች። ከፍተኛ ደረጃ ላይ ሲደርሱ አንዳንድ ቦታ ላይ መንግስት መስሪያ ቤቶች ሲቀመጡ ለኛ ብዙ ነገር አለ፣ ብዙ ቤኔፊት አለ። ኢትዮጵያኖች እንደዚህ ናቸው እንባላለንና ፕሊስ ይህንን መልእክት ላልሰሙ አሰሙ። ሁላችሁም እዩት። ዴንቨር ኮሎራዶ ትውልደ ኢትዮጵያውያንና ኢትዮጵያውያን ለዚህ ነገር አንድ እንሁን፣ እንተባበር። ኢትዮጵያውያን ለዘላለም ይኑሩ። አሜን። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ ሼር አድርጉ። ዴንቨር ኦሆ ባይ